እንዴት ናችሁ? የዛሬው ፊልም የሚያጠነጥነው ሴንጂን የምትባል ከድሃ ቤተሰብ የመጣች ቆንጆ ዝምተኛና ትሁት ሴት ላይ ነው። በዚህ ዓመት ከቀድሞ ትምህርት ቤቷ ጨርሳ ህልሟ ወደሆነው ቅንጡ ትምህርት ቤት ትምህርቷን ለመከታተል ትገባለች። ወላጆቿም አሁን የገባችበት የምትወደው ትምህርት ቤት እንድትገባ በብዙ ብድርና ብዙ ገንዘብ በመቆጠብ አሳልፈዋል። በመጀመሪያ ቀኗም ከሌሎች ተማሪዎች ሳታካብድ ቀለል ብላ እንደመጣች ተረዳች። በመንገዷ ላይም ሞተር ሳይክል እየነዳ የሚመጣ ተማሪ ትመለከታለች። ከዛም በሞተር ሳይክሉ መሬት ላይ የነበረውን የውሃ ጎማ በጥሶት ውሃ ይረጫታል። ልጁም ዚንጃንግ ይባላል። የመጣውም ከሀብታም ቤተሰብ ነው። በክፍል ጓደኞቹም እንደ ተጠሪ ነው። እሷም ውሃ ስለረጫት ተናዳ ስትጮህበት ከሌላ አቅጣጫ የመጣ ኳስ ሊመታት ሲል ያድናታል። ከዛም ለጥፋቱ ይቅርታ ሳይጠይቅ ተጠንቅቃ እንድትራመድ ነግሯት ይሄዳል። ዩንጂን የቅርብ ጓደኛ አገኘች ሞይዋ የምትባል እና ብዙ የሚያመሳስላቸው ነገር አለ። ጓደኛዋም በብዙ ነገር አገዘቻት። እናም እሷ የምትቀመጠው እሱ ከሚቀመጥበት ፊት ለፊት ያለው ወንበር ላይ ነበረ። ሲዩንጂም ማትማቲክስ ብዙ የሚገባት ትምህርት አልነበረም። በተቃራኒው እሱ ማትማቲክስ ላይ ጎበዝ ነበር። በትምህርት ማለት ሲዩንጂን መጸዳጃ በመሄድ አስፈቅዳ መጽሐፍ ይዛ ልትወጣ ስትል ሲዩንጂን መልስ ልትቀበል መስሎት በእጇ ላይ ያለውን መጽሐፍ ይቀማታል። ከዛም ከእጁ ለመውሰድ በምታገልበት ሰዓት መጽሐፍ ውስጥ ያለው ንጽህና መጠበቂያ ፓድ ከመጽሐፉ ውስጥ ወድቆ በመቀጠል በጣም ተሳቃ እያለቀሰች ከክፍል ትወጣለች። በሰራው ስራ በጣም ተጸጸተ። ሁኔታውን ለማስተካከል ብዙ ጣረ። ከዛም መጽሐፍ ላይ መስራት የከበዳትን ጥያቄዎች ሰርቶ መጽሐፉን መለሰላት። ክፍል ካለቀ በኋላ ፎቁ መጨረሻ ላይ ቆማ ያለ በድንገት መጥቶ ጸጉሯን ይጎትታታል። ከዛም ለመሄድ እያለ በድንገት መጥቶ ስትዘጋጅ ሌላ ሳይሆን በማትማቲክስ ሊያግዛት እንደፈለገ ይነግራታል። ትታው ልትሄድ ካለች በኋላ ለመምህሯ ውጤቷ እንደምታስተካክል መንገሯ ትዝ ሲላት በሀሳቡ ተስማማች። ከዛን ጊዜ በኋላ ሁሌ ፎቁ መጨረሻ ላይ መገናኘት ጀመሩ። ከጊዜ በኋላ አልፎ አልፎ ቢያናድዳትም ከእሱ ጋር የምታሳልፈው ጊዜ ደስ እያላት ይመጣል። ከዚያም ፈተናዋን 85 አመታ በጥሩ ሁኔታ አለፈች። በዚህም ደስተኛ ሆነች፣ እሱም ደስ አለው። ከዛ ጊዜ ጀምሮ ግንኙነታቸው እየጠበቀ ይመጣል። ግን በመሀል ከትምህርት ቤት ለብዙ ጊዜ ትቀራለች። በዚህም እሱ ድብርት ውስጥ ይገባል። አንድ ቀን በድብርት ውስጥ ሆኖ እንቅልፍ ይወስደዋል። በተኛበት ሰዓት የእሷ ቦታ ላይ ሰው ሲቀመጥ ነቃ። በእሷ ቦታ ሰው ሲቀመጥ ደስ አላለውም ነበር። ከዛም ማን እንደሆነ ሲያይ የቅርብ ጓደኛው ሞይዋ ናት። ከዛም ሲዩንጁን ከሄደችበት መታ ክፍሏ ውስጥ እንደሆነች ነገረችው። ወደ ክፍሏ እየሮጠ ሄደ። የት እንደቆየች እንግዲህ ሲጠይቃት ልትነግረው ፈቃደኛ አልሆነችም። በግራ እጇ ግን ጥቁር ጨርቅ ማሰሯን ያያል። እሱም አባቷ እንደሞተ ያመለክታል። እናም በአመቱ መጨረሻ የምርቃት ድግስ ተዘጋጀ። ድግሱ ላይም ከጓደኛዋ ጋር ቁጭ ብላ ይመለከታታል። ወደ እሷ ጠጋ ብሎ ለመደነስ ይጠይቃታል። ከደነሱም በኋላ ከድግሱ ወጣ ብሎ ፍቅሩን ይገልጽላታል። ከዛም ሳመችው። እሱም እሺ እንዳለችው ቆጥሮት፣ እሷ ግን በልቧ ባላቸው የኑሮ ልዩነት ምክንያት አንድ ላይ ሊሆኑ እንደማይችሉ ታስብ ነበረ። ከአመት በኋላ እሷ የዩኒቨርሲቲ ተማሪ ሆነች እና በካምፓሱ ላይብራሪ በትርፍ ሰዓት ትሰራ ነበረ። በዚህ መሀል አንድ ጓደኛ ትዋወቃለች። እናም ብዙ ጊዜያቸውን አብረው ማሳለፍ ይጀምራሉ። አንድ ቀን ዚንጂያንግ እና እህቱ ወደ ካምፓስ ይመጣሉ። ከዛም ሁለቱም ምን ማለት እንዳለባቸው ግራ ገብቷቸው እያለ ጓደኛው መጥቶ ራሱን ፍቅረኛዋ ነኝ ብሎ አስተዋወቀ። ከዛም ዚንጂያንግ ፍቅረኛዋ ነኝ ብሎ ራሱን አስተዋወቀ። እሱም ሁለቱም ጥሩ ጓደኞቿ እንደሆኑ ተናገረች። በመንገዳቸው ለመጸለይና ምኞታቸውን ለመጻፍ ቆሙ። እሷም ዚንጂያንግ ምን እንደጻፈ ለማየት ስትሞክር ደበቀባት። እየሄዱ ያለ እህቱ ጓደኛዋን የሚጠጣ ነገር እንዲገዙ ጠየቀችው። በዛ መሀል ዚንጂያንግ ሲዩንጂንን ይስማታል። ከዛም በኋላ ጓደኛው ጋር አንድ ላይ ላይብራሪ ቢሰሩም እንደ ድሮ ሊሆኑ አልቻሉም። በዚህ ምክንያት ዚንጂያንግን ልትወቅሰው ሄደች እሱ ወዳለበት። እሱም ከምርቃታቸው በኋላ ሊያገኛት ስላልቻለ ብዙ እንደተሰቃየ ነገራት። የምርቃት ግን ስትስማው ፍቅራቸውን የሚቀጥል መስሎት እንደነበረ ነገራት።
በመጨረሻ የኮሌጅ ዓመቷ ላይብረሪ ውስጥ መስራት አቆመች። እናቷም ወደ ቤት እንድትመጣ ጠርታት ድጋሚ እንድታገባ ፍቃድ ጠየቀቻት። ሱንጂንም ተስማማች። ከቤት ስትወጣ ዚንጃን ቁጭ ብሎ አየችው። ከዚያም እናቱ እዚህ ድርጅት ከፍታ ሊሰራ እንደመጣ ነገራት። ከዚህ አብረው ከሰሩ በኋላ ስትመረቅ እዚህ አካባቢ መታ እንድትኖር ጠየቃት። ምርቃቷ ሲደርስ እሱ ወዳለበት አካባቢ ስራ መፈለግ ጀመረች። ከእሱ ጋር ቅርብ ለመሆን አንድ ድርጅት ተቀበላት። ከዛም እሱ ደውሎ ድርጅት እንደከፈተና ሰራተኞች እንደሚፈልግ ይነግራታል። ከዛ ስራን እንደተቀጠረች ስትነግረው ተናደደ። እሷም ጥፋተኝነት ተሰምቷት በባቡር እሱ ወዳለበት መሄድ ጀመረች። በዛ ሰዓት እንግዲህ እሱም ይደውልላትና ሊያያት ወደ እሷ እየመጣ እንደሆነ ነገራት። ከዛም መሀል ላይ ለመገናኘት ተስማምተው ወረደች። ከዛም ጠበቀችው፣ መጣ፣ ተቃቀፉ። ከዚያም አንድ ላይ ተመለሱ። እሱ ልብስና ጫማ ገዛላትና የእህቱ ቀለበት ፕሮግራም ላይ እንዲሄዱ ወደ ፕሮግራሙ ሲደርሱ የእህቱ ጮኛ የቀድሞ ጓደኛዋ እንደሆነ ስታይ ደነገጠች። ከዛም አወሩና የወደፊት ሚስቱ እንዲንከባከባት መከረችው። ከቀናት በኋላ ወደ ስራ ስትመለስ የእንጀራ አባት መጥቶ አየችው። እናቷ በጣም እንደታመመችና ወጪውን ለመሸፈን ብዙ እዳ ውስጥ እንደገቡና ገንዘቡን እንድትሰጣቸው ይጠይቃታል። ብዙ ጓደኞቿ እንግዲህ ገንዘብ እንዲያበድሯት ደውላ ብትጠይቅም ማንም ፈቃደኛ ሊሆን ቻለ። ከዛ ምርጫ የላትም ብላ በማሰብ የቀድሞ ጓደኛዋ ብር ትቀበላለች። ከዛም ዚንጃንግ ወደ ቤት መጥቶ ገንዘብ ሲሰጣት እንዳገኘች እና እንደማትቀበለው ትነግረዋለች። ከዛም ለሱ እንደ መንገድ ሌላ ሰውን እንደጠየቀች ጠየቃት፣ ለምን እንዳደረገችው። ከዚያም ወጥቶ ወደ እሱ ቤት ሄዶ ብሩን መለሰለት። ምሽት ላይም ከጓደኞቹ ጋር እየተዝናና እሷ ስትመጣ ለማስቀናት ሌላ ሴት እያቀፈ ወደ ቤት አብሯት እንደማይሄድ ነገራት። በዚህ ምክንያት ግንኙነታቸው ላልቶ ተለያዩ። እሱም እናት ወዳለችበት አሜሪካ ሄደ። ምንም እንኳን ረጅም ጊዜ ቢያሳልፍም ልትረሳው አልቻለችም። ለዚህም አብረው ይጸልይ ወደ ነበረበት ቤት ሄዳ ከዛም ሰዎች እስከዛሬ የጻፉትን ምኞት አገኘች። ከዛም የእሱን በእጅ ጽሑፍ ፈልግ አገኘችውና አንድ ላይ እንዲኖሩ ተመኝቶ እንደነበረ ስታይ አለቀሰች። እናም እሱን ለማግኘት ወደ ኒውዮርክ ሄደች። አቅጣጫ ሰዎችን ጠይቃ ሆቴል ጋር ደረሰች። ከዛም ከርቀት አየችው። ሆኖም ግን አብራው ነፍሰ ጡር ሴት ነበረች። ከዛም ፊቷን አዙራ ሄደች። በመኪና ሲያልፍ ከጀርባ አይቷት እሷን ነች ወይስ እሷን የምትመስል ሌላ ሰው ብሎ ከመኪና ወርዶ ወደ እሷ መሮጥ ጀመረ። ግን ሊያገኛት አልቻለም። እሷም የተማሩበት ትምህርት ቤት ፎቅ ላይ ቆማ እያለ ዚንጃንግ መጥቶ ከጀርባ ጸጉሯን ጎተታት። እሱም ኒውዮርክ ውስጥ እየፈለገችው እንደነበር ጠየቃት። እሷም ልመልስለት አልቻለችም። ከዛም በስልኩ ቪዲዮ ከፍቶ እያሳያት የጓደኛው ባለቤት እንደሆነች እና እያገዛት እንደነበር ነገራት። በስተ መጨረሻም እንግዲህ ተነጋግረው ተቃቀፉ። ይሄ ነበር። አመሰግናለሁ። ሰብስክራይብ አድርጉ።